እኔ ዛሬ ያንተን ህልም ቀማሃል። ልቀቃት፣ እንዳታሰቃይ። የሃይሚና የብሩኬን ሰርፕራይዝ ተበላሸ። ይሄ ፊልም ባለፈው ሃይሚና ብሩኬ ከመኪናው ወዲህ የሆነ ሰርፕራይዝ አለን ብለው ነበረ። ነገር ግን እነሱ ሳይለቁት ሌላ ሰው የሆነ ሰርቆም ይሁን ብቻ ተሳስቶም ይሁን አላቅም፣ ግን ተለቀቀባቸው። ሰርፕራይዙ ይሄ ሰርፕራይዝ ነበረ። ሰርፕራይዝ አለ ሰሞኑን ተፍ ተፍ ብለን የሆነ ሰርፕራይዝ አለ ብሎ ነበረ። እንግዲህ ሰርፕራይዙ ይሄ ነው። እጅግ በጣም አስተማሪ ፊልም ተለቋል። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ተረፍረፍ ይበልልኝ። እንዴት ናችሁልኝ? እሁዳችሁ እንዴት ነው? ሰሞኑን እንግዲህ ማታ ማታ ኔት እያስቸገረኝ በጣም ተቸግሬያለሁ እና ማታ ማታ እየጠፋው ነው። ማታ ማታ ምንም ነገር አምልጦኝ አያውቅም። ሰሞኑን ግን እንግዲህ ያው ብዙ ነገር እያመለጠኝ ነው። እኔ በሌለውበት ምናምን ብዙ ነገር እየተሰራ ነው። ግን ያው ኔትወርክ አስቸግሮኝ ነው። ምንም ማድረግ አልችልም። ኔትወርክ ስለሌለኝ ነው እና ማለት ነው። ዛሬ የመጣሁበት ጉዳይ የሃይሚና የብሩኬ የሆነ ፊልም ቀንጨብ ተደርጎ ተለቋልና በእነሱም ቻናል ሼርም አልተደረገም አልተለቀቀምም። ይሄ ቪዲዮ የደረሰኝ በውስጥ ነው። ቆረጥ ተደርጎ ነው የተላከልኝ እና የተላከልኝ ትላንትና ነው፣ ግን እኔ አላየሁትም። ምክንያቱም ኔትወርክ አልነበረኝም። ማታ ማታ በጣም ኔት እያስቸገረኝ ነው ያለውበት ቦታ ላይ እና ይሁን የሶስት ደቂቃ ምናምን ነው እና እኔ ትላንትና እንደውም ያንን ልጁን ይዛ መታ ፍራንክ ስታደርገው ብሩኬ ምናምን አለሁኝ፣ ግን ቪዲዮ አላወርድ ብሎኝ አልሰራሁም ነበር። 3 ደቂቃ ነበረ፣ የ3 ደቂቃ ቪዲዮ እንደምንም ብዬ አወርጃለሁና ይሄኛውን ግን አላየሁትም ነበረ እና ቲክቶክ ዞር ዞር ስል እንዳለ ተበታትኗል። እነሱ አልለቀቁም። ኢንስታግራማቸው ላይ ስቶሪ የለም፣ ቲክቶካቸው ላይ ስቶሪም የለም እና ይሄ ፊልም እንግዲህ እነሱ ምናልባት እንግዲህ ወይ ሌላ ሰው ለቆት ነው የሚሆነው ወይ ደግሞ በውስጥ እንግዲህ የሆነ አላቅም። ግን ፊልሙ ገና በዚህ ሙሉ አይደለም የተለቀቀው፣ በጣም ትንሽ ነው እና ሃይሚና ብሩኬ እጅግ በጣም እቺ 3 ደቂቃ ቪዲዮ ናት፣ ግን በጣም ትልቅ ትምህርት ያለው በጣም ትልቅ ቁም ነገር ያለው በእነሱ በራሳቸው ህይወት ላይ ራሱ በጣም ቁም ነገር ያለው እያየን ያለነውን ቪዲዮ በፊልም መልክ ሰርተው ሊያቀርቡልን ይመስለኛል። ታስታውሱ ከሆነ ባለፈው ብሩኬ የሆነ ሰርፕራይዝ አለን በቅርቡ ብሏቸዋል አይደል? ከመኪናው ወዲህ የሆነ ሰርፕራይዝ እንዳለ ተናግሯል። የሆነ ተፍ ተፍ ብለን የሆነ ሰርፕራይዝ አለ በቅርቡ ሰርፕራይዝ ይዘን እንመጣለን ምናምን ብለው ነበርና ያ ሰርፕራይዝ ይሄ ፊልም ነው ብዬ ነው የማስበው። ግን ፊልሙን ቆረጥ አድርገው ለቀውታል ማለት በእነሱ ፍቃድ ይሁን ከነሱ ፍቃድ ውጪ ይሁን ወይም ደግሞ አስፈቅደው ይሁን አላቅም። ብቻ ግን ያው ምናልባት ሰውን የሆነ ሰስፔንስ ለማድረግም ሊሆን ይችላል ቆረጥ ተደርጎ የተለቀቀው። ግን ፊልሙ በስማም የሆነ ደስ የሚል መልእክት ያለው ትምህርት ያለው፣ በተለይ አንዲት ሴት ፍቅረኛ እንዳላት ባል እንዳላት እያወቃችሁ በቃ ያችን ሴት አፈቀርናት ለምትሉ፣ እንዲሁም ደግሞ የሆነ ቀለበት አድርጉ ፍቅራችሁን ይፋ አድርጉ ምናምን ለምትሉ፣ ፍቅር ይፋ ማድረግ እኮ ኖርማል ነው። እነሱ ባፋቸው ባይናገሩም በተግባር እያየነው ነው። በተግባር እያሳዩን ነው። ግዴታ ባፋቸው መናገር የለባቸውም። ሁለተኛ ነገር ደግሞ ወደ ፍቅርም ሆነ ወደ ትዳር ለመግባት ቅድሚያ ምን ያስፈልጋል? ብዙ ነገር የሚያስፈልግ ነገር አለ። ትዳር ውስጥ ስትገቡ ትዳር ማለት አንድ በሁለት ጥንዶች የሚመሰረት ትልቅ ድርጅት ነው። ትዳር ማለት እንደው ዝም ብሎ ግብት ውጥት የሚባልበት ሳይሆን በስነ ስርዓት ቁም ነገር ያለው ትዳር። እነሱ ደግሞ የሽማግሌ ልጆች ናቸው፣ የትልቅ ሰው ልጆች ናቸው፣ ታዋቂ ናቸው። ስለዚህ ቤተሰቦቻቸው ሁሉ ታዋቂ ናቸው አይደል አሁን። ስለዚህ ዝም ብሎ እንደ ቀልድ አይደለም የሚገባበት ትዳር። ፍቅርም ይፋ ቢያደርጉ ምንም ማለት አይደለም እኮ፣ ግን ደግሞ አስፈላጊም አይደለም።
ምክንያቱም በተግባር እያየነው ነው ባፋቸው አውጥተው ባይናገሩ እና ይሄ ፊልም የሆነ ትልቅ ቁም ነገር ያለው ትልቅ ትምህርት ያለው ፊልም ነው። ሰርፕራይዝ የተባልነውም ይሄው እራሱ ፊልሙ ነው እና በጣም እኔ እንጃ በጉጉት ነው የምንጠብቀው ሙሉውን። ግን አጭር ፊልም ይሄ ብቻ እንዳልሆነ ተስፋ አለኝ፣ ምክንያቱም በእነሱ ቻናል አልተለቀቀም። ስለዚህ ይሄ ብቻ ነው ብዬ አላስብም፣ ቀጣይ ያለው ብዬ ነው የማስበው። እንግዲህ በተለይ አፍቃሪ ነን እያላችሁ በየቦታው ያዙን ልቀቁን የምትሉ የእሷን ፎቶ እየያዛችሁ የእሷን ፎቶ እየለጠፋችሁ በዚህ ይሄ ነገር በእነሱ ህይወት ላይ ብቻ ሳይሆን በየትኛውም በማንኛውም ሰው ላይ አንድ ሴት ሳትወዳችሁ ሳታፈቅራችሁ እናንተ አፍቅራችሁ ለምትሰቃዩ ወይም ደግሞ እሷን አንድ ሰው ፍቅር ማለት በመጀመሪያ ፍቅር ማለት ምን ማለት ነው? አንድ ሰው የምታፈቅሩት ከሆነ በቃ በሄደበት ቦታ የሱን ሰላምና ፍቅር መመኘት ነው እንጂ የሱን ህይወት መረበሽ አይደለም። አንዳንድ ሰዎች አፍቃሪ ነን የምትሉ በቃ የኛ ካልሆነች የሌላ ሰው መሆን አትችልም፣ የሷን ህይወት እናበላሻለን ብላችሁ ያዙን ልቀቁን የምትሉ ሰዎችም አላችሁ። ወንዶቹ በተለይ አንዳንድ ወንዶች መድኃኒዓለም እናንተን ከምድረ ገጽ ያጥፋችሁ። እውነቴን ነው የምላችሁ፣ ከምድረ ገጽ ያጥፋችሁ። የሴትን ልጅ ህይወት የምታበላሹ እንዴ! በቃ እኔ አፈቅራታለሁና ሰው ባታፈቅረኝም ከኔ ጋር ትቀጥል። ይሄ ፊልም የዚህ ፊልም እውነታ ያ ሰውዬ ያስፈራራት ሰውዬ ጋር የተያያዘ ነው። በቃ ዋናው ነገር ካስፈራራት ሰውዬ ጋር የተያያዘ ፊልም ነው። ይሄ ሰውዬ እንግዲህ እሷን ይዞ እያሰቃየ ነበረ። እሱን የሆነ ነገር አደርጋለሁ እያለ ነበር እሷን ሲያስፈራራት የነበረው እና ብቻ ግን ፊልሙ ደስ የሚል ነው፣ አስተማሪ ነው። እርግጠኛ ነኝ ያው እነሱ ያለፈውትንም ታሪክ የሚያንጸባርቅ ይመስለኛል። ብቻ ግን እኔ በዚች አጭር ፊልም እንኳን ብዙ ነገር ማንጸባረቅ ብዙ ነገርን ማየት እንድንችል የሚያደርገን ፊልም ነው ብዬ አስባለሁ። የሰው ህይወት ማለት በቃ በፍቅር ጉያ ተከልላችሁ ያልሆነ አሁን ይሄ ልጅ ሃይሚን ከሌላ ወንድ ጋር ላይሽ አልፈልግም ምናምን ነው ሲል የነበረው። እሷ ደግሞ እሱን አትወደውም፣ አታፈቅረውም። የምታፈቅረው ሌላ ሰው ነው። ስለዚህ እሱ ስለወደዳት ብቻ የእሱ እንድትሆን ፈለገ። ይሄ ደግሞ ማለት ምን ማለት ነው? የእሷን ህይወት ማበላሸት፣ የእሷን ህይወት መበጥበጥ፣ እሷ ሳታውቀው ሳትፈልገው ሌላ የምታፈቅረውንም ልጁንም እሷም ሌላ ችግር ውስጥ መግባት የማይሆን ነገር ኧረ ብቻ ግን ከባድ ነው እና እንግዲህ ይሄን ፊልም በጉጉት እኔ ሙሉ አለ ብዬ ነው የማስበው። ባይ ዘ ወይ ምንም ግልጽ የሆነ ነገር የለም። እንደው ቆረጥ ተደርጎ ተለቀቀ እንጂ ምንም ግልጽ የሆነ ነገር የለም። ቤት ነው የተለቀቀው፣ ማን የለቀቀው ምናምን የሚለውን ላገኘውም አልቻልኩም። ኮሜንት ሲደራረጉ ነይ በውስጥ ይባባላሉ፣ እንድልክልሽ ምናምን ይባባላሉ። ግን ይመስለኛል ይሄ ተሰርቆም የተለቀቀባቸው ይመስለኛል። እነሱ ሰርፕራይዝ ነው ያሉ፣ ሰርፕራይዙ ሳይደርስ የሆነ ቀንጭበው የተለቀቀባቸው ይመስለኛል። እና የኛ አስተማሪዎች የኛ መምህሮች ገና ብዙ እንጠብቃለን ከእናንተ። ፈጣሪ ይጠብቃችሁ ከእንደዚህ አይነት አደጋ፣ አምላክ ይጠብቃችሁ። ያው እንግዲህ ፊልሙ የሚያሳየው መጨረሻ ላይ እነሱ ድል እንዳደረጉ ነው። ምንጊዜም ደግሞ ድል ታደርጋላችሁ። በህይወታችሁ ንጹህ ብቻ ሆኑ። እናንተ ናችሁ አሸናፊ። መብርሃንዬ አደራሽን እንደው እኔ እንጃ ብቻ በጣም አንዳንድ ጊዜ ሰውን ስትወዱ ከነመፈጠሩ በቃ